በኢትዮጵያ የሚመረተውን ጥጥ ጥራት ለማስጠበቅና የተዳመጠ ጥጥን ለጨርቃ ጨርቅ ፋብሪካዎች ለማቅረብ የጥጥ መዳመጫ ፋብሪካዎች ከፍተኛ ድርሻን ይወስዳሉ። በ2017-18 ምርት ዘመን በአፋር ክልል 17121 ሄክታር መሬት በጥጥ ልማት የተሸፈነ በመሆኑ የጥጥ መዳመጫ ፍላጎት ከፍተኛ ነው። በክልሉ ወረር ወረዳ የሚገኙ አምራቾችም ምርታቸውን ወደ መዳመጫ ፋብሪካዎቹ እያቀረቡ ነው። ሽያጭ ለማቅረብ መጀመሪያ መዳመጥ አለበት ፕሮሰስ አለውና ሁለት ቦታ ነው አሁን እያስገባን ያለ ነው። አዳማ ኤልሲ ነው የምንልከው መዳመጫ ማለት ነው። አዋሽ ደግሞ አለ የመሐመድ አሚሩ የነበረው አሁን በሌላ ሰው ነው የተያዘው። እዛ ሁለት ቦታ ነው የምናስገባው። እዚህም ሚደላዋሽም እናስገባ ነበር ግን ያለው ሁኔታ ገና ትንሽ እርግጠኛ ስላልሆነበት ወደዛም ደግሞ ያለው ነገር አይተን እንተላለን። በክልሉ የሚመረተውን ጥጥ ከሚዳምጡ የመዳመጫ ፋብሪካዎች ውስጥ በአዋሽ 7 የሚገኘው የመኩሪያ ጥጥ መዳመጫ አንዱ ሲሆን ፋብሪካው በአካባቢው ያለውን የጥጥ መዳመጫ ፍላጎት በመረዳት ወደ ስራ ሊገባ ችሏል። እዚህ አካባቢ ያለ አምራችና ገበሬ ይቸገር ነበር። በምን ይቸገራል? ይሄ መዳመጫ ቆሞ ስለነበረ ብዙ መዳመጫዎች ቆሞ ስለነበረ ወደ ተለያዩ ቦታዎች ጥጡ ይጓጓዝ ነበር። በመጓጓዝ ሂደት ብዙ ችግሮች ይገጥሙት ነበር። አሁን ግን እኛ እዚህ ፋርም ውስጥ መጣን፣ አክሰስ ሆኖለት የሚያመርተው አካልም እኛ ጋር ያመጣ ማስዳመጥ ጀምረናል። አሁን ማስዳመጥ ከጀመር አንድ ሳምንታችን ነው ከጀመርን። ያው እህሉም መለቀም የተጀመረው አሁን ስለሆነ ፋርሙ መኪና ለመግባት ጭቃዎች ምናምን ስለነበሩ አሁን ነው ገና ሰሞኑ የጀመርነው። የአካባቢው ገበሬም ሳይንገላታ ምርቱም ሳይንገላታ ጥሩ አድርገን ለመስራት ቴክስታይሎቻችን ደግሞ ጥራቱን የጠበቀ ጥጥ እንዲያገኙ ለማድረግ ነው እየሰራን ያለው። ፋብሪካው አሁን ላይ እየሰራ የሚገኘው ለ8 ሰዓት ሲሆን የመስራት አቅሙን ከፍ የማድረግ እቅድ አለው። ይሄ ደግሞ ያለውን የጥጥ መዳመጫ ፍላጎት ለመመለስ ያስችላል። ፋብሪካችን ካፓሲቲ አሁን እየሰራን ያለነው በአንጻራዊ ለ8 ሰዓት ነው። አንድ ሽፍት ነው እየሰራን ያለነው። ቀጣይ 2 ሽፍት ለማድረግ ጥረት እያደረግን ነው። በአንድ ሽፍት ከ40 እስከ 50 ቦንዳ የመስራት እንትን አለ። ያው በኩንታል አጣቂው ምክንያቱም የጥጥ ሪዛልት የተለያየ ነው። ከ100 ኪሎ ይሰጣል የምትዩ ነገር አይደለም። ግን በቦንዳ ስናየው በአንድ ሽፍት አሁን በሁለቱ ማሽኖች ከ40 እስከ 50 ቦንዳ የሚለውን እየሰራን ያለን። 2 ሽፍት ስናደርግ ኦልሞስት ወደ 100 ቦንዳ እንሰራለን። ይሄ ደግሞ በቂ የሚባል ነው። እንደ መዳመጫ በቂ የሚባል ትልቅ አክሰስ ያለው አቅም ያለው መዳመጫ ነው። ጥጡ ከተዳመጠ በኋላ ወደ ፈትል ፋብሪካዎች በመግባት ለጨርቃ ጨርቅ ፋብሪካዎች የሚሆኑ ግብአቶች ይመረቱበታል። የአዳማ ፈትል ፋብሪካም ጥጥን ከመዳመጫ ፋብሪካዎች ተረክቦ ክር ያመርታል። ከጎንደርና ከደቡብ ወይ ደግሞ ከኦሞ የተወሰነ ጥጥ እናገኛለን። ከፍተኛው ግብአት ግን የምናገኘው ከሚድላዋሽ ወይ ደግሞ ከአፋር ክልል ነው የምናገኘው። በዋናነት ክር ነው የሚሰራው። ፋብሪካው የማምረት አቅሙ ከፍተኛ ሲሆን በአቅሙ ልክ ግን እያመረተ አለመሆኑ ይነሳል። የጥጥ ምርት እጥረት መኖርና ዋጋ መናር ለዚህ ምክንያት ሆኖብኛል ይላል። በቀን ኦልሞስት ወደ 11000 ኪሎ ግራም ወይ ደግሞ 11 ቶን ካፓሲቲ አለው። ይሄ እንግዲህ በአመት ውስጥ በእንሰራው ወደ 3600 አካባቢ ቶን እንፈልጋለን ማለት ነው። ኦልሞስት ግብአት ጨርሰናል። ይሄ ደግሞ አሁን የሆነበት ዋናው ምክንያት ከኋላ ግብአት እጥረት ችግር አለ። ዋጋውን አሁን የሚጠሩበት ካምናው በጣም እጅግ በጣም የተጋነነ ዋጋ ነው። ከ200 ቤት በታች ነው አምና የተሸጠ የነበረው ባለን መረጃ። አሁን ግን 270 ማለት እጅግ በጣም የተጋነነ ጭማሪ ነው። የግብርና ሚኒስቴር እንደሚለው የተመረተው ምርት ሙሉ ለሙሉ ተሰብስቦ ወደ ገበያ ለመግባቱ የአቅርቦት እጥረት እንዲኖርና የዋጋ ጭማሪ እንዲፈጠር አድርጓል። በተጨማሪም ያለም አቀፉ የጥጥ ዋጋ ጭማሪ የሀገር ውስጥ ጥጥ ዋጋ ላይ ተጽዕኖ አሳድሯል። አንደኛ ኢንድ ኦፍ ሲዝን ነው ያለነው። ኢንድ ኦፍ ሲዝን ማለት 2016-17 የተመረተው የጥጥ ምርት ኦልሞስት እያለቀና የ2017-18 የተመረተው ጥጥ ወደ ገበያ መውጣት የሚጀምርበት ጊዜ ላይ ነው። ስለዚህ ትራንዚሽን ጊዜ ላይ ወይ ደግሞ ኢንድ ኦፍ ሲዝን ነው የምንለው እኛ ኢንድ ኦፍ ሲዝን ላይ ነው። ያ ማለት ምን ማለት ነው? የሰፕላዩ እየሳሳ መጥቷል ወይ ደግሞ አቅርቦቱ እየቀነሰ መጥቷል የሚለውን ያሳያል ከኢንዱስትሪዎች ዲማንድ አንፃር ማለት ነው። ነገር ግን ይሄንን ለማካካስ የ2017-18 ምርት ዘመን የተመረተው ጥጥ እናንተም በመዳመጫዎች ላይ በእርሻዎች ላይ እንዳያችሁት ወደ ማዕከላዊ ገበያ እየገባ ነው የሚል ሐሳብ ነው ያለን። ማለት ከዋጋ አንፃር ማዕከላት አሉ። ኢንተርናሽናል ኮተን ኤክስቼንጅ፣ ሙንዲ እና ኮስሎክ ምን እንላቸው አሉ። ከዛ አንፃር ስናየው የኛ እርካሽ ነው ወይ ደግሞ ደና ዋጋ ነው ወይ ደግሞ ከዓለም አቀፍ ዋጋ በላይ ሆኖ እየተሸጠ አይደለም። እንደ ሚኒስቴሩ ከሆነ የተመረተው የጥጥ ምርት ሙሉ ለሙሉ ተሰብስቦ ሲያልቅ የጨርቃ ጨርቅ ፋብሪካዎችና ኢንዱስትሪዎች ፍላጎትን መመለስ የሚያስችል ነው። ፋብሪካዎቹ አሁን ባለው የማምረት አቅማቸው በቂ የጥጥ ምርት ያገኛሉ። አምና ኢንዱስትሪዎች ከተጠቀሙበት 30000 ሜትሪክ ቶን ጭማሪ ነው ያመረት ነው። ስለዚህ ከአቴነብል ካፓሲቲ አንፃር እሱን እየታየ ኢንዱስትሪዎች እዛ ጋር የሚደርሱ ከሆነ በመሃል እየተፈተሸ
በመሃል ኢንተርቪው መድረግ ካለበት ኢንተርቬንሽን የሚሰራበት ሁኔታ ነው የሚሆነው። እስካሁን ግን ባለ መረጃ የባለፈው አመታት ትሬንድ አናሊሲስ የሚያሳየን ዘንድሮ የተመረተው 69-70 ሜትሪክ ቶን የኢንዱስትሪዎችን ፍላጎት ሊያሟላ የሚችልበት እድል በጣም ከፍተኛ ነው የሚለው ነገር መውሰድ ይቻላል።